በመኪናው ጌም እስቲ ዛሬ ኑ አብረን ገንዘብ እናውጣ። አንድ ሰው የመኪናው ጌም ላይ ገንዘብ ከሰራ በምን መልኩ ነው የሚያወጣው? ለማውጣትስ ምን አይነት መስፈርት ማሟላት አለበት? አሁን ስቴፕ ባይ ስቴፕ በስነ ስርዓት አሳያችኋለሁ። እኔ ገንዘብ እያወጣው ስቴፕ ባይ ስቴፕ ምን አይነት መስፈርት ማሟላት አለባችሁ፣ ምን መከተል አለባችሁ የሚለውን እያሳየኋችሁ በዛ መሰረት ማውጣት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው የምለቃቸው አዳዲስ ቢዝነስ ነክ የሆኑ ቪዲዮዎች እናንተ ጋር እንዲደርሱላችሁ የሰራ ወጥሮ የሰራ የታገለ የታገሰ የፍሬውን ዋጋ የእውነት ነው የምላችሁ። የዘራውን እህል ፍሬውን ማጨዱ አይቀርም። እኔ ነው የምላችሁ። አላህ ምስክሬ ነው። አላህ ምስክሬ ነው። ይኸው አዛን እያለ ነው። ቀሰመን ቢላህ ነው የምላችሁ። ለስምንተኛ ጊዜ ያውጥቻለሁ። 8 ጊዜ በማስረጃ ካላችሁ ይሄንን ቪዲዮ እስከ መጨረሻ ተከታተሉት። ከነ ማስረጃው ከነ ቀኑ ከነ ደረሰኝ አሳያችኋለሁ። አላህ ምስክሬ ነው። አላህ ምስክሬ ነው። ታውቃላችሁ አይደል? ለ8 ጊዜ 8ኛ ዙር አውጥቼበታለሁ። 8ኛ ዙር ዛሬ 9ኛና 10ኛ ዙር እያወጣሁ ለእናንተ አሳያችኋለሁ። ይሄኛው የመኪናው ጌም ላይ ፔፓል የለኝም ብላችሁ ተስፋ ቆርጣችሁ ያቆማችሁ ሰዎች ተሸንፋችኋል። ሰነፍ ስለሆናችሁ፣ ደካማ ስለሆናችሁ ነው። ዛሬ ፔፓል ባይኖራችሁ ነገ ፔፓል መኖሩ አይቀርም። ለእናንተ ባይኖራችሁ ፔፓል ያለው ሰው ማግኘታችሁ አይቀርም። ከትንሽ ጊዜ በኋላ ፔፓል ኢንተርናሽናል ይሆናል። ፔፓል ኢንተርናሽናል በሆነበት ሰዓት ነፃ ጻጻት ነደም ደግሞ ወደ ኋላ ተመልሳችሁ ብትጸጸቱ መፋይደ ያላስቀመጣችሁ ስለማታወጡበት ይሄ መኪናው ቦታ አይዝባችሁ፣ ቦታ አያጣብብባችሁ፣ ኤክስፐርት አያደርግም። እዛ ላይ ከሰራችሁ ሰርታችሁ ስልካችሁ ላይ ይቀመጥ። ኢትዮጵያ ያላችሁ ደግሞ ፔፓል ኢትዮጵያ ላይ ተከፍቶ ስለማይሰራ ለእናንተ አሁን አዲስ ሲስተም እየሰራው ነው። እናንተ የሰራችሁትን ገንዘብ የምናወጣበትን መንገድ ትንሽ ታገሱኝ። እንዲሁም ሊቢያ ያላችሁ፣ እንዲሁም ሶማሌላንድ ያላችሁ፣ እንዲሁም አረብ ሀገር ሆናችሁ ኢቃማ ያሌላችሁ፣ ኢጃዛ ቤት፣ የቤት ክራይ፣ ቤት ላይ የነገር ጥቅምቅም ያለባችሁ ልጆች የእናንተን ጉዳይ እየሰራው ስለሆነ አንድ ጊዜ ታገሱኝ። ግን ተስፋ ቆርጣችሁ የምትተው ሰዎች እውነቴን ነው የምላችሁ አላህ እናንተን ሊረዝቃችሁ ሰበብ ሲያመጣ ያንን ርዝቃችሁ በእጃችሁ የምትቆርጡ ናችሁ። አላህ በዚህ ነገር ሰበብ አድርጎ እንትን እያላችሁ ስሩ። እንዴት ተስፋ ትቆርጣላችሁ? ይሄ እኮ ጌም ነው፣ የጉልበት ስራ አይደለም። ቅድመ ክፍያ የከፈላችሁበት ነገር የለም። ገንዘብ ላወጣችሁበት ምንድነው ተስፋ የሚያስቆርጣችሁ? ለምን ትቆርጣላችሁ? ዛሬ ፔፓል ባይኖርሽ ነገ ፔፓል መኖሩ አይቀርም፣ ይኖራችኋል። ስለዚህ ተስፋ ማቁረጥ የሚባል ነገር የለም። ሰው በህይወት እያለ ቆሞ እየሄደ ማሳካት ያለበትን ነገር ለማሳካት ጎንበስ ቀና ብሎ መነጠፍ አለበት። የኔ ህግ ነው። እናንተ መሆን አለበት። ፔፓል ያሌላችሁ ልጆች ፔፓል ይኖራችኋል። ተስፋ አትቁረጡ፣ ግን ስሩ። ሰላም ብያለሁ። ቪዲዮውን እስከ መጨረሻ ተከታተሉ። እያወጣው አሳያችኋለሁ። ዛሬ ለ9ኛና ለ10ኛ ጊዜ እያወጣው አሳያችኋለሁ። ያወጣው በደረሰኝ ቀን እያንዳንዷን ስቴፕ ባይ ስቴፕ አሳያችኋለሁ። ይሄንን ሳሳያችሁ እኔ ኩራት ተሰምቶኝ ሳይሆን እናንተ እንድትሰሩ ሞራል እንዲሆናችሁና እውነትነትን አምናችሁ ተቀብላችሁ ወጥራችሁ እንድትሰሩ ነው። ፔፓል ባይኖራችሁ መኖሩ ስለማይቀር ማለት ነው። ሰላም ብያለሁ። ገንዘብ እንዴት እንደምታወጡ አሳያችኋለሁ። ጌሙ ላይ የሰራችሁትን ገንዘብ እንዴት እንደምታወጡ ታሳያችኋለሁ። እና ያው አሁን እዚህ ጋር ምን አደርግላችኋለሁ እዩልኝ። በቃ ጌም ላይ የሰራችሁትን ገንዘብ ለማውጣት በመጀመሪያ ደረጃ እዚህ ላይ ትገባላችሁ። እዚህ ጋራ ያለውን ማውጣት ፈልጋችሁ ከሆነ ካልሆነ ደግሞ እዚህ ጋራ ክዌኑ ጋራ ያለውን ማውጣት ፈልጋችሁ ከሆነ ኦኬ። ስለዚህ አሁን ከሳንቲሞቹ ልጀምር። ሳንቲም ማለት እዚህ ጋራ ማስታወቂያ በማየት የሰጠኝን ሳንቲም ነው የምጀምረው ማለት ነው። ይሄኛው ሳጥን ደግሞ እንደዚህ ለምን መጣ? ይሄውላችሁ ይሄኛው ሳጥን እንደዚህ የመጣበት ምክንያት ምን መሰላችሁ?
እዚህ ጋር ይሄው እነዚህ 10 ሳጥኖች አንድ ሰው ገንዘብ ሲያወጣ መከፈት አለበት። አሁን እዚህ ጋር $40 ፕሮሰስ ላይ ነው። $40 ለማውጣት ፕሮሰስ ላይ ነኝ ማለት ነው። ስለዚህ ይሄንን $40 ለማውጣት አዝዤው ምንድነው ያደረገው? ይሄንን 10 ሳጥኑን ክፈቺ ብሎኝ ነበረ ማለት ነው። ኦሬዲ አሁን ተከፍቷል 10 ሳጥኑ ማለት ነው። ስለዚህ አሁን ምን አደርጋለሁ? እዚህ ጋር ይሄንን ሳደርግ በነገራችን አንድ ሰው ገንዘብ ለማውጣት በመጀመሪያ ደረጃ ምንድነው የሚያደርገው? ይችን ፔፓል ላይ ይገባልኝ። ኦኬ ፔፓል ላይ ይገባና ምን ያደርጋልኝ? ገንዘብ የሚያወጣበትን ምን ያደርጋል? ፔፓል የተከፈተበትን ኢሜይልና ስም ያስገባል። አሁን እዚህ ጋር በቃ በተደጋጋሚ ዛሬ ለ9ኛ ጊዜ ስለማወጣ ኦሬዲ እኔ አንድ ጊዜ አይደለም በተደጋጋሚ ስላወጣው የኔን እንትን የማወጣበት እንትን ሴፍ አድርጎታል። እዚህ ጋር በቃ ሰጅሎታልኝ። ተረዳችሁኝ? መጻፍ አይጠበቅብኝም። እኔ በቃ እንትን ማለት ብቻ ነው የሚጠበቅብኝ። አሁን እናንተ ምንድነው የምታደርጉትኝ? ፔፓል የከፈታችሁበት ኢሜል ምን ታደርጉታላችሁ? መጀመሪያ ላይ ታስገባላችሁ። ኢሜል የሚለው ቦታ ላይ ፔፓል የተከፈተበትን ኢሜል ታስገባላችሁ። ከታች ደግሞ ኢሜላችሁን የከፈታችሁበትን ስም ታስገቡለታላችሁ ማለት ነው። ስሙን ካስገባችሁ በኋላ አሁን እችን እንደዚህ ነካለው አይደለ? እንደዚህ ከነካው በኋላ ኦኬ እንደዚህ ከነካሁኝ በኋላ ምን መጣልኝ? ይሄውላችሁ እንደዚህ መጥቶልኛል አይደለ? እንደዚህ መጥቶልኛልኝ። ኦኬ ይሄው እችን እንደዚህ ጠቅ አደርጋታለሁ። ተረዳችሁኝ? እንደዚህ አደርጋለሁ። ስለዚህ አሁንም እንደዚህ መጣልኝ አይደለ? እንደዚህ ሲመጣልኝ ምንድነው ማደርገው? ይችን ነው መነካትኝ በቀይ ምልክት ያደረኩባትን። ኦኬ ይችን እንደዚህ ንከታ አደርጋለሁ። ይሄውና $48 ሄደ ማለት ነው። አሁንላችሁ ቅድም ፕሮሰስ ላይ የነበረውን ነው ያሳየዋችሁ። አሁን ደግሞ ምንም አይነት ፕሮሰስ ላይ ያልገባውን ደግሞ ድጋሚ ላሳያችሁ። ኦኬ አሁን እዚህ ጋር ምን አለልኝ? ከላይ እንደምታዩት ምን አለ? $73.49 አለልኝ እዚህ ጋር ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ለምሳሌ $40 ለማውጣት ኦኬ $40 ለማውጣት አዛለሁ ማለት ነው። እዚህ ጋር መጀመሪያ ገንዘቡን ለማውጣት ያፈለጋችሁት $40 ነው፣ $10 ነው፣ $20 ነው የፈለጋችሁት ምን ታደርጉታላችሁ? በጣታችሁ ጠቅ ታደርጉታላችሁ። ጠቅ ስታደርጉት እንደዚህ ይመጣላችኋል ማለት ነው። ከዛ ምን ታደርጋላችሁ? እዚች ጋር ትገቡና ምን ታደርጋላችሁ? ፔፓል የሚለው ቦታ ላይ ትገቡና ፔፓል ትሙላላችሁ። የፔፓል የከፈታችሁበትን ኢሜል ታስገቡለታላችሁ። ከታች ደግሞ ኢሜል የከፈታችሁበትን ስም ታስገቡለታላችሁ ማለት ነው። ካስገባችሁለትኝ በኋላ ይኸውላችሁ ካስገባችሁ በኋላ አሁን ኤክሷን ተነኩና ትወጣላችሁ። ከዚህ ጋር እንደዚህ ትወጣላችሁ አይደለ? ካስገባችሁ በኋላ በትክክል እርግጠኛ መሆን አለባችሁ የናንተ ስለመሆኑ ማለት ነው። ከዛ በኋላ ምን ታደርጋላችሁ? ይኸውላችሁ ምን ታደርጋላችሁ? ይችን ትነካላችሁ። ከታች ያለችዋን እንደዚህ አያቻት። እንደዚህ ስትነኩትኝ አሁን እኔ ወዝድሮን ለካው አይደለ? በዚህ መልኩ ይመጣላችኋልኝ። በዚህ መልኩ ሲመጣላችሁ ምንድነው የምታደርጉትኝ? በዚህ መልኩ ሲመጣ እንደዚህ እችን ትነካላችሁ ማለት ነው። እችን ከነካችሁ በኋላ ይሄውላ እንደዚህ ትነካላችሁ። አሁንም ደግሞ ምን አለኝ? ለ10 ሰው ሳጥኑ በቃ ምንድነው ይሄ 10ሩ ሳጥን ግዴታ መከፈት አለበት። ይሄንን ገንዘብ ምን ሊያደርግልኝ ሊያስገባልኝ ማለት ነው። ተረዳችሁ? ስለዚህ አሁን ምን አደርጋለሁ? 10ሩ ሳጥን መከፈት አለበት። ኦኬ 10ሩ ሳጥን በዚህ መልኩ መከፈት አለበት ግዴታ። ይኸውላችሁ ከላይ አንብቡት ማለት ነው። ስለዚህ 10ሩ ሳጥን ደግሞ እንዴት ነው መሰላችሁ የሚከፈተው? ምንድነው ለምትሉ እንዴት ነው የሚከፈተው ለምትሉኝ ማለት ነው። ብር በፕሮሰስ ላይ እንትን ብላችሁ ብሩ ለማውጣት ምን መሆን አለበት? 10ሩ ሳጥን እንዴት ነው የሚከፈተው? ይቺ ናት የምትከፈተው። እቺ ማለት አያቻት በቀይ ምልክት ያደረኩባትን እሷን ስትነኳትኝ ይሁላችሁ ሳጥኑ ይከፍታል። ኦኬ አሁንም እንደዚህ ሳደርገው ይከፍታል። ኦኬ አሁን ደግሞ እዚህ ጋር እንደዚህ ሆኗል። እንደዚህ ሲሆን ደግሞ አይከፍትም። ግዴታ ብርቱካማ መሆን አለበት። የብርቱካን ከለር ሊኖረው ይገባል ማለት ነው። የብርቱካን ከለር እንዲኖረው ደግሞ ምንድነው የምታደርጉት? ትጫወታላችሁ። ሊንካችሁን ወይም የናንተን እንትናችሁን ሼር ለሰው ታደርጋላችሁ ማለት ነው። በደንብ ወጥራችሁ ከተጫወታችሁ ይከፈታል ማለት ነው። ገባችሁ? በደንብ ወጥራችሁ እንትን ስትሉ ይከፈታል። እዚህ ጋር አይማቶ የብርቱካን ከለር የሚመስለውን ቅድም እኔ ጠቅጠቅ እንዳደረኩት ይሄንን ጠቅጠቅ ታደርጉታልና ይሄዳልኝ። በዚህ መልኩ 10ሩ ሳጥን ይከፍትላችኋል ማለት ነው። ስለዚህ እዚህ ጋር ደግሞ ወጥቼ ላሳያችሁ ጋይስ። ስለዚህ እንደዚህ ሉጣ ኦኬ። ያው ቅድም $40 እንትን ያደርኩትኝ
ሳንቲሞች ነው። ሳንቲሞች የሰበሰብኳቸው እዚህ ጋራ ማስታወቂያ እያየሁ የሰበሰብኳቸው ስለነበረ አሁን ደግሞ ምን አደርጋለሁ ቤተሰብ? አሁን ምን አደርጋለሁ? ይቺ ጋር እገባለሁ። እዚህ ጋራ ኮይኑ ጋራ ስንት ብር አለኝ? ብር ያለው ማለት ነው ስንት ብር እንዳለኝ። ኦኬ ኮይኑ ጋር ደግሞ ስንት አለኝ? 28 ዶላር ከ92 ሳንቲም ስላለኝ ኦኬ ይሄንንም አሁን እኔ ማውጣት ፈልጋለሁ። ገባችሁ? እኔ እዚህ ጋራ እንዲቀመጥ አልፈልግም። ፔፓል ላይ እንዲሄዱ እንዲቀመጥ ነው እኔ የምፈልገው። ተረዳችሁኝ? ምን እንደሚፈጠር ስለማይታወቅ ሰው በበዛ ቁጥር የሚፈጠረው ነገር አይታወቅም እዚህ ጋራ። ስለዚህ ምን አደርጋለሁ? ይችን እንደዚህ ነካለሁኝ አይደለ? ይችን ከነካሁኝ በኋላ የቱ ጋር ነው ይሄ ክዌኑ? እዚህ ጋራ ዜብራ ላይ መሀል ላይ የለቀማችሁት ያለው ክዌኑ ነው እንደዚህ የሚሆንላችሁ ማለት ነው። ስለዚህ እንደዚህ ታደርጋላችሁ። እንደዚህ ያደርጋለሁ። ኦኬ አያችሁ እንደዚህ 28 ዶላር ከ93 ሳንቲም ለማውጣት ምን ሆነ? እንደዚህ አያችሁ እንደዚህ መጣልኝ አይደለ? ይሄውላ እንደዚህ እቺ በቀይ ምልክት አደረኩባትን በጣቅ አደርጋለሁ። አያችሁ ስንት ሆነ አሁን? 00 28 ዶላር خلاص ሄደ። ኦኬ ሄደ። ስለዚህ እንዴት ነው የምንለው? እዚች ጋራ ደግሞ እቺ 3 ነጠብጣባ ታያላችሁ አይደል? እቺ ከላይ 3 መስመሯ ማለት 3 መስመሯ እንደዚህ ስትነኳትኝ ምን ይመጣላችኋል? አሁን ማለት ነው በዚህ ሰዓት 2026 7ኛው ወር ቀን 17 ነው። ኦኬ 28 ሁለት ጊዜ እንትን ያልኩት ማለት ሁለት ጊዜ ይኸውላችሁ፣ ሁለት ገንዘብ መስመር ላይ ነው ይገባል። ከደቂቃዎች በኋላ ምን ይሆናል? ፔፓል ላይ ሄዶ ይቀመጣል ማለት ነው። ኦኬ ከደቂቃ በኋላ። ስለዚህ እዚህ ጋር ይውልኝ ስለ ስንተኛ ጊዜ ነው ይሄ እዚህ ጋር ገንዘብ ማውጣው? 1 2 3 4 5 6 7 8 9 10 11 ለ11ኛ ጊዜ ነው ገንዘብ ያወጣሁኝ ያለሁት ማለት ነው። ተረዳችሁ? ስለዚህ እዚህ ጋር ይውልኝ ያወጣሁት 2026 6ኛ ወር ላይ በቀን 11 2026 6ኛ ወር ላይ በቀን 13 2026 7ኛ ወር ላይ በቀን 12 2026 በ7ኛ ወር በቀን 12 ኦኬ። እዚህ ጋር ደግሞ 2026 በ7ኛ ወር በቀን 16 ከላይም እንደዛው ኦኬ። በዚህ እንደዚህ ነው የምታወጡት። ኦሬዲ እኔ ምን ሆነ خلاص ሄደ። ተረዳችሁ? ያው ብራችሁን ከላካችሁ በኋላ እዚህ ጋራ ደረሰኝ ወዝሮ ያደረጋችሁበት እንትን ይመጣላችኋል። አሁን ይሄንን ሁላ ገንዘብ እየተወሰዱ እንዳስቀመጠው ታውቃላችሁ። ፔፓል አካውንቲ ላይ ይቀመጣል። ፔፓል ላይ ይቀመጣል። ከፔፓል ደግሞ ቀጥታ ወደ ባንክ ይገባል ማለት ነው። خلاص በዚህ መልኩ ነው መስራት እንትን ማውጣት የምትችሉት። ግን ለማውጣት በመጀመሪያ ግዴታ ፔፓል አካውንት መኖር አለበት። ፔፓል አካውንት ካሌለ የለም ነው አይወጣም። ፔፓል አካውንት ግዴታ ነው። እንደምታዩት ምንም አይነት ምርጫ የለም። ፔፓል እና ፔፓል ነው። ተረዳችሁን ቤተሰብ? ስለዚህ መልካም እድል ብያለሁ። ፔፓል በቻላችሁት አቅም ክፈቱ። ፔፓል ያላችሁ ሰዎች ደግሞ ገንዘባችሁን እዚህ ጋር አታስቀምጡልኝ። ምን እንደሚፈጠር አይታወቅም። ይሄ መኪና ይሄ በርናመጅ በጣም ብዙ ሰው እያወቀው በሄደ ቁጥር ህጉን ይቀያይራል፣ ሊዘጋው ይችላል። ምን እንደሚፈጠር ስለማይታወቅ መታ ያደረጋችሁ ሰዎች፣ ፔፓል ያላችሁ ሰዎች ገንዘባችሁን ወደ ፔፓል ኦኬ ቤተሰብ መልካም እድል ብያለሁ። ቤተሰብ ሁላችሁም እዚህ ጋራ መርሳት ያሌለባችሁ ማድረግ ያለባችሁ ነገር ምንድነው? ይችን ይውልኝ ይችን ከላይ እዚህ ጋራ ማለት ነው ሁልጊዜ እዚህ ጋራ ገብታችሁ እንደዚህ የጥያቄ ምልክት ሲሆንባችሁ ከላይ የጥያቄ ምልክት ኮይኑ ላይ መኪናው ኮይኑ ላይ ያለበት ቦታ ላይ ከታችም የጥያቄ ምልክት ሲሆንባችሁ ግዴታ እዚህ ጋራ ገብታችሁ የምታነሱት ጊፍቶች ስላሉ ግዴታ ማንሳት አለባችሁ። አሁን እዚህ ጋራ ገባለሁኝ አይደለ? ስንት አለኝ ከላይ እስቲ ገንዘብ 33 ዶላር ከ49 ሳንቲም አለኝ። ስለዚህ አሁን እዚህ ጋራ ገባለሁ። ምን አነሳለሁኝ? ኦኬ ክዌን ነው ማነሳው ገንዘብ አይደለም። ኦኬ ያውላችሁ 94 ሳንቲም ጊፍት ሰጥቶኛል ማለት ነው። ስለዚህ እንደዚህ ያደርጋለሁ። አያችሁት 90 ምናምን ሳንቲም ሰጠኝ። እዚህ ጋራ ደግሞ ክዌን ሰጠኝ። ኦኬ አያችሁ ክዌን 3 ሳንቲም ሆነች። አሁን ቅድም እዛ ጋራ ያነሳዋት ክዌን ማለት እንደዚህ እያደረገላችሁ ነው እንትን የሚለው በደንብ በተጫወታችሁ ቁጥር ምን ይሆናል? ዜብራ ላይ የለቀማችሁት ያለው ክዌን ገንዘብ ይሆንላችኋል። በየመሃሉ በተጫወታችሁ ቁጥር ደግሞ የምታዩት ማስታወቂያው ስትመጣ ገንዘብ ይሆንላችኋል። ተረዳችሁ? በዚህ መልኩ ነው እንትን የሚባለው። ጠንክራችሁ ወጥራችሁ ስሩ። ፔፓል በቻላችሁት አቅም ለመክፈት ሞክሩ። የሰራችሁት ገንዘብ ደግሞ በቻላችሁት አቅም ፔፓል ያለውን ሰው ፈልጋችሁ ለማውጣት ሞክሩ ማለት ነው። መልካም እድል ብያለሁ። ሰርታችሁ እንደምትጠቀሙበት ተስፋ አደርጋለሁ።